ለምለም ኤላ ደወለላት። ኤላ ከየት ነው የደወለው? ምን ፈልጎ ነው? ምንድነው እየተፈጠረ ያለው? በጣም ግራ አጋቢ ነገር ነው። አደይና ዴቭ ደግሞ በመሀላቸው የተፈጠረ ችግር አለ። ያም ችግር እንግዲህ እንደምታውቁት የጋብቻቸው ሁኔታ ነው። አሁንም ቤዛ ይቺ የሰይጣን ቁራጭ አሁንም ነገርና ተንኮል ማሰቧን አላቆመችም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። እንደተለመደው እንግዲህ አዲስ ከሆናችሁ የሰብስክራይቡን በተን ጫን በሏት ማለት ነው። ጫን በሏት፣ በቦክስ በሏት ማለት ነው። የሰብስክራይብ በተኗን እንግዲህ ወደ መጣሁበት ቪዲዮ ገባለሁኝ። ተወዳጁ የአደይ ድራማ ተለቋል። በአደይ ድራማ ላይ የተወሰነ የሆነ ኢንፎርሜሽን እያየው ነው ቤተሰቦቼ። የወጣ ነገር አለ። እሱ ምንድነው? በቲክቶክ ፔጃቸው ላይ የለቀቁት ነገር አለ። የአደይ ድራማ ሊቋረጥ ነው ብለዋል ማለት ነው። ይህም ማለት እንግዲህ ችግሩ ምን እንደሆነ ባላቅም የአደይን ድራማ ሊያቋርጡት ነው የሚል ነገር እንግዲህ መረጃ በራሳቸው ፔጅ ላይ ለቀዋል። የ300,000 ሰብስክራይበራቸውን እንትን እያከበሩ በነበሩበት ሰዓት ላይ እየተላቀሱ ምናምን ነበር የለቀቁት እና ያም ነገር እንግዲህ ሊቋረጥ እንደሆነ ነው እንግዲህ የተነገረው። ባይቋረጥ እኔ በጣም ነው ደስ የሚለኝ። ቪዲዮውን ከፈለጋችሁ ማየት ከፈለጋችሁ አመጣላችኋለሁ ማለት ነው። በቲክቶክ ፔጃቸው ላይ ለቀውታል። ያ ነገር ደግሞ ትንሽ ያሳዝናል እና ባይቋረጥና ሙሉ መጨረሻውን ሳናየው ከተቋረጠ የእውነት እኔ የኢትዮጵያን ድራማ ማየት ሊያስጠላኝ ነው። ብቻ ግን እስቲ እንግዲህ ይቀጥሉታል አይቀጥሉትም እናያለን። ብዙ ድራማዎች እንደምታውቁት የዋዳን ድራማ ራሱ በጣም በፍቅር እያየኑ የነበረ ድራማ ነበር። በመሀል ግን ተቋረጠ። ብዙ ድራማዎች በመሀል እየተቋረጡ ነው። በተለይ ሳይቋረጥ ያለቀው ድራማ ሀረግ ድራማ ነው። ሀረግ ድራማ ሳይቋረጥ ነበር ያለቀውና እሱ በጣም ደስ ይላል። የአደይንም ድራማ ደግሞ ሳይቋረጥ መጨረሻውን ማወቅና ግቡን ማድረስ አለበት ብዬ አስባለሁ። እና ስለዚህ እንዳይቋረጥ የምትሉት እስቲ ኮሜንት ላይ እንዳይቋረጥ እያላችሁ ኮሜንት አስቀምጡ። የእውነት እኔ በጣም ነው የሚያስጠላኝ። አደይ በጣም ተቆጥታለች። ፍቅርም ደግሞ መኝታ ክፍል ሆና እየተጨመላለቀች ነው። ይህንም ነገር ፍቅር እያደረገች ያለችው ነገር አደይና ዴቭ ሊጋቡ እንደሆነ ሲያወሩ ስለሰማችና ራሱም ዴቭ ደግሞ ልንጋባ ነው ብሎ የሚለውን ነገር ስለሰማች እሷና አደይና ዴቭ እንዲጋቡ ስለማትፈልግ ነው በር ዘግታ እንደዚህ እየሆነች ያለችው። የፍቅር እናት ግን ያላባት ተሰቃይቼ ያሳደግኩሽ እንደዚህ እንድታረግኝ አይደለም ምናምን እያለች ራሷን ለማጥፋት እየሞከረች ነበር የመሰላት። ፍቅር ግን ይሄ ሁሉም ነገር በክፋት ብላ ስላልተሳካላት ደግሞ እንደዚህ ራሴን አጠፋለሁ ወይ እንደዚህ ያደርጋለሁ ብላ በማድረግ እንግዲህ ዴቭን የምታገኝ መስሏት ነበረ። እሷ ግን በዴቭ ፍቅር እየተሰቃየች እንደሆነ የፍቅር እናት አታውቅም። ፍቅር በዴቭ ፍቅር እየተሰቃየች ነው። እውነት በጣም ነው የምትወደው የምታፈቅረው። ግን ደግሞ እሱን ለማግኘት ብላ በጣም ብዙ ሰዎችን በድላለች። በጣም ክፉ እንደሆነች ነው ሁሉም ሰው የሚያወራውና እኛም ደግሞ የምትሰራውን ስራ እያየን ነውና ፍቅርና ይቺ ቤዛ ማለት ነው የሰይጣን ቆራጮች። እኔ እውነት እነሱ ምን አይነት ቅጣት እንደምቀጣቸው ራሱ አላቅም። ቅጧቸው ይሁን እንደው እንቺና የምትፈልጊው ነገር አድርጊያቸው ብባል እኔ ምን አይነት ቅጣት እንደምቀጣቸው እንኳን አላቅም። ምክንያቱም ከክፋታቸው የተነሳና አሁንም ደግሞ ሊዲያም ሆነች ሁሉም ሰዎች እንግዲህ ነሩታም ዴቭ አልተናገረም እንደሚያገባ ነው እንጂ አንቺን እንደሚያገባ ለማንም አልተናገረም። ምክንያቱም አንቺ ጥሩ ሴት ነች ምናምን እያለች ሩታ ነግራታለች ሁሉንም ነገር። ግን ደግሞ እሱ ለቤተሰቦች አንድ በቃ ቤት ስለምሰሪ የቤት ሰራተኛ ስለሆንሽ ነው እንጂ ሌላ ነገር አይደለም፣ ከማንም ትበልጫለሽ እያለቻት ነበረ። ሩታ በጣም መጥፎና ሞልቃቃ ሴት ነበረች። ግን አሁን ላይ በጣም ጥሩ ሰው እየሆነች ነው ብዬ አስባለሁ። ያሰበችው ነገር ምንድን ነው? እና ደግሞ ፍቅር ዴቭን እንደምታፈቅረው ሩታ ታውቃለች። ስለዚህ ለእናቲቱ ልትነግራት ትችላለች ብዬ አስባለሁ። ዴቭ ሊያገባ ስለሆነ እንደዚህ የሆነችው ለዛ ነው ምናምን። እሷም ደግሞ በተለይ አደይ እንዴት ቤተሰቦች ሳትናገር ሽማግሌ ምናምን ትለኛለህ፣ አንተ ምንድን ነው የምትፈልገው ብላ ጠይቀዋለች። እሱም በጣም ነበር የደነገጠው ያወቀች ስላልመሰለው።